ጤና ይስጥልን የሰርክ ቤተሰቦች እንደምን አላችሁ? እንግዲህ የመካከለኛው ምስራቅ ጦርነት ከጊዜ ወደ ጊዜ እየተፋፋመ መጥቷል። አሁን ላይ በጣም በዓለም ላይ ከፍተኛውን ጫና እያሳደረ ይገኛል። እንደሚታወቀው እንግዲህ የብልጽግናው መንግስት ይህንን የዓለም አቀፉ የጦርነት እንቅስቃሴን በተመለከተ በተለይ አብይ አህመድ የተናገረው የሚታወስ ነው። እንዴት አድርገን ነው ከዚህ ጦርነት መጠቀም የምንችለው የሚል አይነት ሀሳብ ሲገልጽ ነበረ የነበረው። አትፍሩ፣ ነገር ግን በጦርነቱ ውስጥ እንዴት መጠቀም እንችላለን የሚለውን ሀሳብ ሲያነሳ ብዙዎች ተችተው ነበር በሰዓቱ። የትችታቸው መንስኤ ደግሞ የትኛውም ዓለም ላይ የሚከናወን ማናቸውም አይነት ጦርነት አንደኛ የሰው ልጆችን ሕይወት የሚቀጥፍ ነው። በሁለተኛ ደረጃ ደግሞ የሀገራትን ኢኮኖሚያዊ አቅም የሚያንኮታኩትና ጫናቸውን በመላው ዓለም ላይ ሊታይ የሚችል መሆኑን አመላክተው እና ከግምት አስገብተው ነበር። የሆነ ሆኖ እንግዲህ ከመካከለኛው ምስራቅ ላይ እየተከናወነ ባለው ጦርነት ሳቢያ ኢትዮጵያም አልቀረላትም። በከፍተኛ የነዳጅ እጥረትና የኑሮ ውድነት እየተመታች ትገኛለች። እንግዲህ ይህንን አስመልክቶም የገንዘብ ሚኒስትሩ አቶ አህመድ ሽዴ ማህበረሰቡና ተቋማት ነዳጅን በከፍተኛ ቁጠባ ይጠቀሙ ሲል አሳስቧል። ቁጠባ ማለት ምን ማለት ነው? እንግዲህ እስቲ እንደው ዘርዘር አድርገን ስናየው ቆጥባችሁ ተጠቀሙ ማለት ምን ማለት ነው? እንዲህ ባይቆጠብም እኮ ነዳጅ መግዛት እኮ በጣም የሚያንገበግብ ነገር ነው። እሱ ስላለ ሳይሆን ስላላለም ጭምር ማለት ነው። አንድ የስኳር ፋብሪካ በቀን 100 ኩንታል የሚያመርት ከሆነ 50 ምርትና ቆጥብ ሊባል ነው ወይስ ምን ሊባል ነው? እንዴት ነው ነገሩ? በጣም ግራ አጋቢ ነው። የሆነ ሆኖ በነዳጅ የሚሰራ ከሆነ ብዬ ነው፣ ይቅርታ በጣም እና የሆነ ሆኖ እንግዲህ ዛሬ እንደዚህ አይነት መግለጫ አውጥቷል። አሜሪካና እስራኤል በኢራን ላይ በከፈቱት ጦርነትና በዚሁ ምክንያት የተፈጠረው የነዳጅ አቅርቦት ሰንሰለት መጓተት ምክንያት ምን ያህል ጊዜ እንደሚቆይ ስለማይታወቅ ህብረተሰቡና ተቋማት ነዳጅን በከፍተኛ ቁጠባ እንዲጠቀሙ አሳስቧል። እንግዲህ አህመድ ሽዴ በጦርነቱ ምክንያት የታየውን የነዳጅ ዋጋ ጭማሪ አስፈሪ ሲሉ የገለጹት አቶ አህመድ ሽዴ መንግስት በቅርቡ ተጨማሪ የነዳጅ ቁጠባ እርምጃዎችን ይፋ እንደሚያደርግም አስታውቀዋል። የገንዘብ ሚኒስትሩ አህመድ ሽዴ ይህንን ማሳሰቢያ የሰጡት ዛሬ እንግዲህ እንደሚታወቀው መጋቢት 2 ነው ማለት ነው። የኢራን ጦርነት በነዳጅ አቅርቦት ላይ የፈጠረውን ቀውስና በአገር ውስጥ ያለውን የነዳጅ ሁኔታ በተመለከተ በሰጡት ጋዜጣዊ መግለጫ ነው እንግዲህ ያሉት። መግለጫው መንግስት በነዳጅ የችርቻሮ ዋጋ እስከ 17 ብር የሚደርስ ጭማሪ ባደረገ ማግስት መሆኑ ደግሞ በጣም አስገራሚ ነው። ምክንያቱም በትናንትናው ዕለት ይፋ በተደረገ የዋጋ ጭማሪ መሰረት 129 ብር ሲሸጥ የነበረ ቤንዚን 132 ብር ከ18 ሳንቲም ገብቷል እና ትላንት ዋጋ ጨምረው ዛሬ ይህንን አይነት ማስጠንቀቂያ ያስተላልፋል ማለት ነው። ተመሳሳይ ዋጋ የነበረው ነጭ ናፍጣ ደግሞ 10 ብር ጭማሪ ተደርጎበት ዋጋው ወደ 139 ብር ከ85 ሳንቲም 84 ሳንቲም ደርሷል። እንግዲህ ከፍተኛ የሆነው የ17 ብር ጭማሪ ያስተናገደው ኬሮሲን የሚባለው ነው። 146 ብር እንዲሸጥ ተወስኗል ማለት ነው። የገንዘብ ሚኒስቴሩ አህመድ ሽዴ እንግዲህ ዛሬ በሰጡት መግለጫ በዓለም የነዳጅ ገበያ ላይ ከታየው ከፍተኛ ጭማሪ አንጻር መንግስት ያደረገው ማሻሻያ በጣም ዝቅተኛ ተደርጎ የሚታይ ነው ይላል። እንግዲህ የተለየ ነገር የፈጠሩ ይመስላል። ሀገሪቱ በጦርነት እየማቀቀች የምትገኝበትና ዕለት ዕለት በጣም በርካታ ድሃዎች እየተፈጠሩ መካከለኛ ገቢ የነበራቸው ሰዎች ከድህነቱ ወለል በታች እየወረዱ ባለበት ሁኔታ ላይ የተደረገው ጭማሪ በጣም ዝቅተኛ ነው ሲሉ እጅግ አቁሳይና አንፋሪ እንደሆነ ምንም መረዳት አያዳግትም። አሜሪካና እስራኤል እንግዲህ ጥቃት የከፈቱባት ኢራን ባጸፋው ከዓለም ነዳጅ ላይ 1/5 የሚተላለፍበትን የሆርሙዝ ወሽመጥ ዘግታለች። እንግዲህ በዚህም በተጨማሪም በጦርነቱ ኢራንና የሌሎች መካከለኛው ምስራቅ ሀገራት የነዳጅ መሰረተ ልማቶችም ጥቃት ተፈጽሞባቸዋል። እንግዲህ ፍርስራሻቸው በመጣቱ ምክንያት ነዳጅም ራሱ እየተመረተ አይደለም ማለት ነው። የኢራን ብቻ ነው እስካሁን ድረስ አልተመታባትም። አሜሪካ አልመታችባትም የዛን ያህል። በእርግጥ ነዳጁን ግን ማምራት አትችልም፣ በጸጥታ ችግር ምክንያት ማለት ነው። እንግዲህ ጦርነት እየተከናወነ ስለሆነ በአንጻሩ ኢራን የሌሎች በተለይ የጎረቤት ሀገራትን መካከለኛው ምስራቅ የሚገኙ የዱባይን የመሳሰሉትን አጠቃላይ መታ ጨርሳለች ማለት ይቻላል። በዚህ ምክንያት እንግዲህ የነዳጅ ዋጋ ከአውሮፓውያን አቆጣጠር 2022 ጀምሮ ከፍተኛ ጭማሪ በማሳየት በበርሜል $120 ገብቷል። በኋላ ላይ ግን ቅናሽ ያሳየ ሲሆን በዛሬው ዕለት እንግዲህ በበርሜል $89 እየተሸጠ ይገኛል። የገንዘብ ሚኒስትሩ በመግለጫቸው የዓለም ዋጋ በትላንትናው ዕለት ደረሰበት። ጅቡቲ ላይ
የምንረከብበት ዋጋ በምናይበት ጊዜ ቤንዚን 205 ብር ከ74 ሳንቲም መሆን ነበረበት። አሁንም መንግስት ቤንዚንን በሊትር 73 ብር ከ56 ሳንቲም እየደጎመ የሚገኝ መሆኑን ያሳያል ብለዋል። እንግዲህ ነጭ ናፍጣን በዓለም አቀፍ ዋጋ በሊትር 238 ብር ከ13 ሳንቲም እንደደረሰ በመጥቀስም በሊትር 98 ብር ከ29 ሳንቲም በመንግስት እየተደጎመ መሆኑን አስረድቷል። እንግዲህ የኢትዮጵያ መንግስት የዓለም አቀፍ የነዳጅ ዋጋ በከፍተኛ ደረጃ አስፈሪ በሆነ መልኩ እየጨመረ ባለበት ጊዜም ቢሆን በከፍተኛ ድጎማ አሁንም እየቀረበ ነው ይላል። እንግዲህ የገንዘብ ሚኒስቴሩ መግለጫ ነዳጅ በተቀመጠለት ግብይት ሰንሰለትና መንግስት ባስቀመጠው ዋጋ ብቻ መሸጥ እንዳለበትም አሳስቧል። ማለት ወደፊት እንግዲህ ይችን የሚያደርጓትን ድጎማ ለማንሳትና ይህን ህዝብ በጫጫታና በረሃብ ለመግደል እቅድ ይዘዋል ማለት ነው። እንግዲህ እንደሚታወቀው የኢትዮጵያ ህዝብ በከፍተኛ የኑሮ መቃወስ ውስጥ ይገኛል። ማናችንም ማለት ነው እያንዳንዱ ግለሰብም ይሁን ባለሀብትም ይሁን ሰርቶ አደር በከፍተኛ የኑሮ መቃወስ ውስጥ ነው የሚገኘው። የኑሮ መቃወሱ የመጣው ደግሞ ያው እንደሚታወቀው መንግስት እየተከተለው ባለው የፖሊሲ ድቀት፣ የሀገር ሽጠት፣ የጦርነት እንቅስቃሴ አማካኝነት ነው ማለት ነው። እንግዲህ መንግስት በጦርነቱ ምክንያት የተፈጠረውን የደረጃ አቅርቦትና ዋጋ ቀውስ ሊያስከትል የሚችለውን ጫና ለመቋቋም የሚያስችለውን አማራጭ እየወሰደ መሆኑን የተናገሩት አህመድ ሺዴ ከሚወሰዱ እርምጃዎች መካከል ከዴፖ ማቅረብና አጣዳፊ ግዢ መፈጸም የሚሉት ዋነኞቹ መሆናቸውን እንግዲህ አሳይተዋል። በሆርሙዝ ወሽመጥ መዘጋት ምክንያት ሊያጋጥም የሚችለው መስተጓጎል ለመቋቋም እንዲቻል በሌሎች አማራጮች በአፋጣኝ የነዳጅ ግዢ ለመፈጸም ጥረት እየተደረገ መሆኑንም ገልጸዋል። እንግዲህ እንደ ዓለም የጨመረውን ነዳጅ ከዚህ ገዛው ከዛ ገዛው፣ በጣሳ ገዛው፣ በመለኪያ ገዛው ዋጋው የሚቀያየርበት አንዳችን ምክንያት እንደሌለ ምንም ጥርጥር የለው። ምክንያቱም ዓለም አቀፍ የዋጋ ተመን የወጣለት ጉዳይ ስለሆነ ማለት ነው። አህመድ ሽዴ እንግዲህ በመግለጫቸው የመካከለኛ ምስራቅ የፈጠረውን ቀውስ ምን ያህል ሊቆይ እንደሚችል እርግጠኛ መሆን እንደማይቻል አንስተው እንግዲህ በመካከለኛ ምስራቅ ያለው ጦርነት መቼ እንደሚያቆም እና የተፈጠረው የነዳጅ ምርት ላይ የደረሰው ውድመት እንዲሁም የአቅርቦት ሰንሰለቱ ላይ የተፈጠረው ችግር እስከ መቼ እንደሚዘልቅ መገመት አይቻልም ሲሉ ተናግረዋል። በመንግስት ጉዳዩን እየተከታተሉ በሀገር ውስጥ የነዳጅ በአስተማማኝ መልኩ እንዲቀርብ እንደሚያደርግ ያነሱት አህመድ ሺዴ ከዚህ ጎን ለጎን ከፍተኛ የሆነ የነዳጅ ቁጠባ ስራ ውስጥ መግባት ይኖርብናል ብለዋል። ሁሉም ነዳጅ ተጠቃሚ አካላት እና መላው ማህበረሰቡ የንግዱን እንቅስቃሴ እና መንግስታዊ ተቋማት፣ መንግስት ያልሆኑ ድርጅቶችም እና ሁሉም የነዳጅ ተጠቃሚ አካላት በሙሉ ነዳጅን በከፍተኛ ቁጠባ መጠቀም አለባቸው ሲሉ እንግዲህ ቁጠባውን በጣም ደጋግመውታል ማለት ነው። ከዚህም ባሻገር በቅርቡ በተጠና ሁኔታ ተጨማሪ የነዳጅ ቁጠባ እርምጃዎችን ለህብረተሰቡ እንደሚገልጹም አንስተዋል። እንግዲህ በሀገር ውስጥ የሚታየውን ትክክለኛውን ግብይት ሰንሰለት አለመጠቀምና መንግስት ባስቀመጠው ዋጋ ያለመሸጥ ሁኔታ ለማስተካከል የሚወሰደው እርምጃ እንደሚጠናከርም እንግዲህ አሳስበዋል ማለት ነው። እንግዲህ የብልጽግናው መንግስት ሁል ጊዜ በራሱ ስራ እንደተዋረደ የሚቀጥል ነው ማለት ነው። እንግዲህ በነገራችን ላይ አብይ አህመድ ከመጣ ወደዛውን በወራቱ ውስጥ እንኳን ደስ አላችሁ የሚል በጣም በአይነቱ ለየት ያለ መልእክት አስተላልፎ ነበር። መልእክቱ ምንድነው? ነዳጅ ወጣልን የሚል ነበር። እንደሚታወቀው ነዳጁ የት ገባ ብሎ የሚጠይቅ የለም። አሁንም ከወራት በፊት እንደዚሁ አይነት ሀሳብ አንስቶ ነበር። የሆነ ሆኖ ግን ኢትዮጵያ በዚህ አይነት መንገድ በምን አይነት መልኩ እንደምትቀጥል እና ከዚህ የጦርነቱ ጥንቅጥ ውስጥ ካልወጣች በስተቀር የኑሮ ሁኔታው ከጊዜ ወደ ጊዜ እየባሰና የሰው ልጆች መኖር የማይችሉበት ሁኔታ እየተፈጠረ መምጣቱን የሚያሳይ ነው። ምክንያቱም ጥናቶች እንዳረጋገጡት እንግዲህ ወደ 60 እና 70 ሚሊዮን የሚሆነው ህዝብ ሁሉ እርዳታ ፈላጊና ወደ ድህነት እንደተቀየረ ዘገባዎች ያሳያሉ። ይሄን የሚያሳየው እንግዲህ ዓለም አቀፍ ዘገባዎች ናቸው። በሌላ በኩል እንግዲህ የአብይ አህመድ መንግስት ዛሬ አዲስ አበባን በተመለከተ አዲስ ሹመት ሰጥቷል። እንግዲህ ብዙዎችን አስመርቆ አሰልጥኖ ያስመርቅ የነበረና ልምድ ያላቸው ፖሊሶችን ያፈራው እድሜ ጠገብ የፖሊስ ማሰልጠኛ ተቋም ያላት ሀገርና ለዋና ከተማዋ አዲስ አበባ በፖሊስ ኮሚሽነርነት የመከላከያን የምድር ጦር አዛዥ የነበሩትን ከፍተኛ የጦር ጀነራል መሾም ፖለቲካዊ አንድምታው ምንድን ነው የሚለው በጣም አጠራጣሪ ነው። እንግዲህ ብዙዎቻችን እንደምናውቀው በተለይ መተከል አካባቢ በተፈጠረው ችግር ላይ ያንን ችግር ለመፍታት እዛ አካባቢ ሲንቀሳቀሱ የነበሩ በወያኔ ዘመን በነገራችን ላይ ትልቅ ስፍራ
የነበራቸው ጀነራል ናቸው። ያው አብይ አህመድ ሲመጣ በተለያየ መንገድ እንግዲህ ሰዎች ሁሉ በአቋማቸው እንዳይጸኑ፣ አቋም የለሽ እንዲሆኑ፣ ፈሪ እንዲሆኑ በተለያየ መንገድ ሰርቷል እና ይህ ደግሞ ለባለመረጎችም ማድረግ ለሌላቸውም ለማንኛውም አካል በተመሳሳይ ደረጃ እየሰራበት ነው። እንግዲህ ጥቂቶች ናቸው አቋመ ጽኑ የሆኑት ማለት ነው። እንደሚታወቀው እኚህ ጀነራል እንግዲህ አስራት ዴኔሮ ናቸው። እንግዲህ የአዲስ አበባ ፖሊስ ኮሚሽን ተደርገው ተሾመዋል ዛሬ ማለት ነው። ይህ ማለት እንግዲህ ምን ማለት ነው ብለን ስናይ እንግዲህ በከፍተኛ የሰብአዊ መብት ጥሰቶች የሚወነጀልን በሴቶችና የጅምላ ጾታዊ ጥቃት በመፈጸም የጦርነቱ ንጹሐን ዜጎችን በድሮና በከባድ መሳሪያ በመጨፍጨፍ በጦር ወንጀል የሚከሰት ተቋምን ይመራ የነበረው ወታደራዊ አዛዥ የመዲኗ የፖሊስ ኮሚሽነር ማድረግ የአፈና መዋቅሩን የመብት ጥሰቱን እስከ መዲኗ ተስፋፍቶ እንደሚቀጥል ማሳያ ነው ይላል። እንግዲህ ይህን ሀሳብ የሰጠው በነገራችን ላይ ያሬድ ኃይለማርያም ነው። ይህንን ዝም ብሎ አይደለም ያለው። እንግዲህ ይሄ ማለት ይሄ አስራት ዴኔሮ የሚባለው በተደጋጋሚ ሲዝት ሲደነፋ የነበረ በጣም ከፍተኛ አመራር የነበረ በወታደራዊ እውቀት እንኳን የዛን ያህል ይጎለዋል የማይባል ወታደራዊ ስልጠናዎችን ይሰጥ የነበረና ከትልቅ ተቋም የመጣ ነው። የሆነ ሆኖ አብይ ከመጣ በኋላ የተለያዩ ቦታዎች ላይ የሚለኮሱ የፖለቲካና የግጭት እሳቶችን ለማጥፋት ከቦታ ቦታ ሲሯሯጥ የነበረ በተለይ መተከል አካባቢ ቀደም ሲል እንዳልኩት ሲንቀሳቀስ የነበረና እዛ አካባቢ ከፋኖ ጋር እየገጠመ መከራውን ሲያይ አንዴ ከሸኔ ጋር ገጠምኩ እያለ የተለያዩ ቀረቶችን ሲያሰማ የነበረ ግለሰብ ነው። እንግዲህ ግለሰብ ሀገር ቢኖር ኖሮ ወይም ደግሞ የሆነ ነገር ቢፈጠር ኖሮ ተጠያቂ መሆን የሚገባው ግለሰብ ነው። የሆነ ሆኖ እሱ ወደዚህ መጣ ማለት የአዲስ አበባ ከተማን የአፈና ሂደት፣ የወጣቶችን እስር፣ የወጣቶችን አፈሳ፣ የፖለቲካ እንቅስቃሴ ነባራዊ ሁኔታን ለመቀየርና እንደፈለገ ለማድረግ ያስችለዋል ማለት ነው። ልክ ቀደም ሲል አብይ እንደመጣ ደመላሽ ገብረ ሚካኤል የሚባል ሰው እዚህ የፖሊስ ኮሚሽነር ቦታ ላይ ተቀምጦ ነበርና በጣም በርካታ ስራዎች ነውሮች ተሰርተዋል እዚህ ሀገር ላይ። እንግዲህ እንደሚታወቀው ገና የመጀመሪያዎቹ ጊዜያት አካባቢ በተለይ የኦነግ ሲገባና ግንቦት ሰባት ሲገባ ከአዲስ አበባ ሕዝብ ጋር ግጭቶች ነበሩ እና በዛ ግጭት የተነሳ የአዲስ አበባ ልጆችን እንዴት አድርጎ እንደጠበሳቸው ኦነግ ሲገባ በተለይ እዚህ ቡራዮና ዙሪያው አካባቢ የሚገኙ የጋሞ ተወላጆችና ሌሎች ኢትዮጵያውያንን የጨፈጨፈበት መንገድ፣ ከዛ በኋላ ደግሞ ይህን ለመቃወም አደባባይ እየወጡ የጋሞና የአዲስ አበባ ህብረተሰብ አካላትን በጥይት እየረሸነበት መንገድ ይታወቃል። ይህ የሆነው እንግዲህ ደመላሽ ገብረ ሚካኤል የሚባል የፖሊስ ኮሚሽነር እዚህ ሀገር ላይ ፈራጅ ቆመን የአዲስ አበባ ፖሊስ ኮሚሽነር ሆኖ ወጣቱን እያባረረ እየጠበጠበ ከዚህ ከዛ ያፈሰው ወደር ቁጥር ስፍር የለውም። በነገራችን ላይ ችግሮችና ወንጀሎች ስለሚደራረቡ ዞር ብለን ስለማናየው እንጂ በዛን ሰዓት የደረሰው ሰቆቃ ወደር የለውም። እስካሁን ድረስ ተረስተው የቀሩ 6-7 ዓመት የሆናቸው ጦል ላይ ያሉ በየእስር ቤቱ የሚማቅቡ አዋሽ አርባ ያሉ የአዲስ አበባ ልጆች አሉ። እንግዲህ አዲስ አበባን በእጅ አዙር መቆጣጠር ሲያስፈልግ እንደዚህ አይነት ጨካኝ አረመኔ የህግ ተጠያቂ የሆኑ ሰዎችን ወደ ፊት ለፊት ያመጣሉ ማለት ነው። በእርግጥ የዛን ጊዜ የጋሞ በአዲስ አበባ ዙሪያ ችግር ተፈጥሮ ከዛም በኋላ የአዲስ አበባ ህዝብ ሆ ብሎ ወደ አደባባይ የወጣ ጊዜ ግድያ ሲፈጽሙ የነበሩት በአብይ አህመድ የሚታዘዙት የመከላከያ አባላት ናቸው። ነገር ግን ከዛ በኋላ በተለይ አንዳች እንቅስቃሴ እንዳይደረግ ወጣቱን በማፈስ እና በማሳደድ በኩል ትልቁ ሚና የተወጣው የደመላሽ ገብረ ሚካኤል ቡድን ነው ማለት ነው። ደመላሽ ገብረ ሚካኤል አልኩኝ። ማን ነበረ ያኛው ሰውዬ ስሙ? ይቅርታ ይደረግልኝ ወደ ኋላ አስታውሼ እንትን እለዋለሁ ማለት ነው። ሲቀጥል እንግዲህ ያገዛዙ ስርዓቱ ወደ ለየለት የወታደራዊ ጁንታ መንግስት ለመቀየር በዝግጅት ላይ መሆኑንም ያመለክታል። እንግዲህ የዚህ ሰውዬ ሹመት ብልጽግና ጥልቅ ፍርሃት ውስጥ መውደቁንና በሲቪልም ሆነ በፖሊስ የጸጥታ መዋቅሩ ላይ መተማመን የማይችልበት ደረጃ ላይ መድረሱንም እንግዲህ የሰውየው ሹመት ያሳያል ማለት ነው። ግፈኝነት፣ ጭካኔ፣ ሙስና እና ስልጣን ሲቀላቀሉ ለገዢዎች እያንዳንዱ ቀን የዛፍ ላይ እንቅልፍ እንደሚሆን ምንም ጥያቄ የለው። ምክንያቱም በስህተት ላይ ስህተት እየተደራረበ በደም ላይ ደም እንግዲህ እጅ በተለያየ ነገር የተጨማለቀ ይሆናል ማለት ነው። ለገዢዎች እያንዳንዱ ቀን እንግዲህ የስጋት ቀን ይሆናል ማለት ነው። ዛፉ በተነቃነቀ ቁጥር ወደቅን፣ ተፈጠፈጥን ብለው ይደነግጣሉ፣ ይሸበራሉ። ብልጽግና ጣረሞት ብልጽግና እንግዲህ እንደሚታወቀው በመፈረካከስ ላይ ያለ ድርጅት ነው። የመፈረካከሱ ማሳያዎች በጣም በርካታ ናቸው። በጣም በርካታ ማለት ነው። ኢቭን አሁን ስለ ነዳጅ ያወራል። ነገር ግን ነዳጅ የት አካባቢ ነው እሱ መቆጣጠር የሚችለው የሚለው በጣም አጠራጣሪ ነው። እንግዲህ ትግራይ ክልል ነዳጅ እንዳይገባ አድርጓል። በጣም በርካታ ስራዎችን ሰርቷል። ወደ ትግራይ ነዳጅ ብቻ ሳይሆን ሌሎች ነገሮችም እንዳይገቡ ማለት ነው። በአንጻሩ አማራ ክልልም ስለማይወራና ስለማይነገር እንጂ ሁሉም ነገር ተከልክሎ ነዳጅም በአግባቡ የለም። ስቃይ ላይ ነው ያለው ኦልሬዲ ማህበረሰቡ ማለት ነው። ቆጠባ አትለው ምን አትለው እንዳለ የነዳጅ ገበያ ሁላ በጥቁር ገበያ የሚፈጸም ነው ሆኖ ያለው እና በዚህ ሁኔታ ላይ ያለችን አገር እየመራ እንደ መንግስት አክት ለማድረግ ሲሞክር እጅግ በጣም
የሚያሳፍርም ነው። እስከ መጨረሻው ስለተከታተላችሁኝ ሰርክላውያን አመሰግናለሁ።